በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በያላችሁበት የእግዚአብሔርን ቃል የምታዳምጡ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? አምላካችን እግዚአብሔር በቸርነቱ ጠብቆ በእድሜያችን ላይ ይህን ጊዜ ጨምሮ ከዚህ ዕለት ከዚህ ሰዓት ያደረሰን ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የአባቶቻችን የቅዱሳን በረከት በሁላችን ላይ ይደር። የጽድቅን ጠላት ዲያብሎስን ያርቅልን። እንደ እግዚአብሔር ፈቃድ ባለን ጊዜ የምንማርበት የትምህርታችን ርዕስ የዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። ኃይለ ቃሉ እንዲህ ይላል፣ ወአብርሃምሰ ይገብረ ከመዝ፣ አብርሃም እንዲህ አላደረገም። በዚህ ኃይለ ቃል ውስጥ እግዚአብሔር ቢፈቅድ በሚኖረን ጊዜ እንማራለን። አምላካችን እግዚአብሔር ለሁላችንም የወንጌልን ምስጢር ገልጦ በቸርነቱ ያስተምረን። ይህንን ኃይለ ቃል በዚህ የመጽሐፍ ቅዱስ ክፍል ውስጥ የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እነሆ እኛን ስለማዳን በሥጋ ማርያም ተገልጦ በዚህ ምድር ላይ በሚመላለስበት ዘመን የቃሉን ትምህርት ሰምተው የእጆቹን ታምራትም አይተው ከማመን ይልቅ ልባቸው በቅናት ቀልጦ ምቹ ጊዜ በመፈለግ ሊገድሉት ለሚፈልጉት አይሁድ ይህንን ኃይለ ቃል ተናገረ። አብርሃም እንዲህ አላደረገም አላቸው። በዚህ ኃይለ ቃል ውስጥ በመጀመሪያ ጌታችን ኢየሱስ ክርስቶስ ይህን ቃል ለአይሁድ በምን ምክንያት ተናገረው የሚለውን እናያለን። ሁለተኛ አብርሃም ምንድነው ያደረገው፣ ምንድነው ያላደረገው የሚለውን እናያለን። በመጨረሻ ደግሞ በአብርሃም የኛን ሕይወት እንመለከታለን ማለት ነው። አምላካችን እግዚአብሔር ሁላችንንም በያለንበት ያስተምረን። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አብርሃም እንዲህ አላደረገም ያለበት ምክንያቱ ለአይሁድ ስለማመን ስለመታመን፣ ማመንን በሥራ ስለመግለጥ፣ ማመንን በሕይወት ስለመተርጎም፣ እንደ ቃሉ መመላለስን፣ እንደ ቃሉ መኖርን አስተማራቸው። እንደ ቃሉ የማይኖር ሰው ደግሞ ባሪያ እንደሆነ፣ ኃጢአትን የሚያደርግ በበደል የሚመላለስ ሰው የኃጢአት ባሪያ እንደሆነ ሲነግራቸው እነሱ ደግሞ አብዝተው አጠንክረው አይ እኛ የአብርሃም ልጆች ነን ይሉታል። የአብርሃም ልጆች ነን። የአብርሃም ልጆች ከሆናችሁ የአብርሃምን ስሩ፣ የአብርሃምን ስራ ስሩ ይላቸዋል። ኃጢአትን እያደረጋችሁ በደልን እየፈጸማችሁ እምነታችሁን በስራ ሳትገልጡ በሕይወት ሳትተረጉሙ የአብርሃም ልጆች ነን ማለት አትችሉም። ምክንያቱም ኃጢአትን የሚያደርግ የኃጢአት ባሪያ ነው አላቸው። ተበዳሪ የአበዳሪ ባሪያ እንደሆነ ኃጢአትም የሚያደርግ ሰው የኃጢአት ባሪያ ነው፣ የኃጢአት ተገዢ ነው፣ የኃጢአት ሎሌ ነው አላቸው። ስለዚህ በልጁ ማመን፣ በእኔ ማመን፣ በእግዚአብሔር ማመን ነፃ ያወጣችኋል። እንደ ቃሉ መኖር ነፃ ያወጣችኋል። ነፃ የሚያወጣችሁ ማመናችሁን ወይ እምነታችሁን በሥራ ስትገልጡት በሕይወት ስትተረጉሙት ነው አላቸው። እነሱም መልሰው የሚናገረው ቃል ከነሱ ጋር በእምነት አይዋሃድም። ምክንያቱም ፈቃደኛም አይደሉም። ስለዚህ ቃሉ እየነጠረ ነው እንደ ኳስ የሚመለሰው፣ እየሰሙም ያፈሱታል። ስለዚህ ምን ይላሉ? እሱ የሚናገረው ሌላ ነው፣ እነሱ ደግሞ እኛ ለአንድስ እንኳ ባሪያ ሆነን አናውቅም፣ አባታችን አብርሃም ነው፣ እኛ የአብርሃም ልጆች ነን አሉት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ እኔ ከእግዚአብሔር የወጣሁትን የእግዚአብሔር ልጅ እግዚአብሔር የሆንኩትን ወልደ አብ ወልደ ማርያም የሆንኩትን
ልትገድሉኝ ትፈልጋላችሁ፣ በቃሌ አትኖሩም። እናንተ የምትፈልጉት የአባታችሁን ምኞት መፈጸም ነው አላቸው። እነሱ የአብርሃም ልጆች ነን ሲሉ ጌታችን ኢየሱስ ክርስቶስ ግን አይ ትክክለኛው አባታችሁ ዲያብሎስ ነው፣ ነፍስ መግደል የሱ ሥራ ነው፣ አለመታዘዝ የሱ ሥራ ነው፣ በጨለማ ሥራ መኖር የሱ ሥራ ነው፣ አባታችሁ ዲያብሎስ ነው አላቸው። በዚሁ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ጀምሮ እሱ ከመጀመሪያ ነፍሰ ገዳይ ነው የሚለው ዲያብሎስን ሰይጣንን ከመጀመሪያ ነፍሰ ገዳይ ነው። በቃየን ላይ አድሮ እግዚአብሔርን የሚያምነውን የዋሁን ታዛዡን አቤልን አስገድሏልና ከመጀመሪያ ነፍሰ ገዳይ ነው ይለዋል። ስለዚህ የዲያብሎስ ግብር የዲያብሎስ ሥራ ነፍስ መግደል ነው እና የአባታችሁን ምኞት ልትፈጽሙ ተወዳላችሁ ማለቱ አምላካችን የአባታችሁ የዲያብሎስ ሥራ ነፍስ መግደል ነው ከመጀመሪያው ጀምሮ። እናንተም አሁን ትክክለኛው አባታችሁ ዲያብሎስ ነው፣ አብርሃም ሳይሆን ዲያብሎስ ነው። እናንተ በአባታችሁ ያያችሁትን ታደርጋላችሁ፣ እኔም ደግሞ በአባቴ ያየሁትን አደርጋለሁ አላቸው። በአባቴ የባህሪ አባቱ ነውና በመልክ የሚመስለው በባህሪ የሚተካከለው አንድ አምላክ ነውና በአባቴ ያየሁትን አደርጋለሁ አላቸው። ያን ጊዜ መልሰው አሁንም የአብርሃም ልጆች ነን አሉት። መላልሰው ደጋግመው የአብርሃም ልጆች ነን አሉት። በዚህ ጊዜ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አብርሃም እንዲህ አላደረገም አላቸው። አብርሃም እንዲህ አላደረገም። እናንተ የምታደርጉትን አብርሃም አላደረገውም። የአብርሃም ልጆች ነን ትላላችሁ፣ አብርሃምን ግን በእምነት አብርሃምን በመታመን በማመን አትመስሉትም። አብርሃም እንዲህ አላደረገም አላቸው። በመጀመሪያ አብርሃም ምንድን ነው ያደረገው? አብርሃምንስ ምንድን ነው ያላደረገው የሚለውን እናያለን። አብርሃም ያደረገው ምንድን ነው? አብርሃም እግዚአብሔር አብርሃምን አንድ ብቻ በሆነ ጊዜ ጠራሁት ይላል፣ ባረኩትም ይላል፣ አበዛሁትም ይላል። እንግዲህ በአብርሃም ዘመን ሌላ ሰው አልነበረም ማለት አይደለም። ነገር ግን አንድ ብቻ በሆነ ጊዜ ጠራሁት ማለት በአብርሃም ዘመን ስመ እግዚአብሔር አይጠራም ነበረ። አብርሃም በሚኖርበት ሀገር ከቤተሰቦቹ ከዘመዶቹ ጀምሮ መላው ሀገር እግዚአብሔርን የማያምኑ ጣዖታትን የሚያመልኩ እግዚአብሔርን የተዉ ሕዝቦች መካከል ነው አብርሃም የነበረው። በዚያ ሕዝብ መካከል ሆኖ እግዚአብሔርን በስነ ፍጥረት በአይምሮ ጠባይ መጻሕፍት ሳይጻፍለት መምህር ሳይሾምለት እግዚአብሔርን ፈልጎ አግኝቷልና እግዚአብሔር አብርሃም አንድ በሆነ ጊዜ ጠራሁት አበዛሁትም ይላል። በቃ እግዚአብሔር አብርሃምን ለመፈለግ የተነሳው እሱ ብቻ ስለነበረ ነው። ሌሎቹ እግዚአብሔርን ስላልፈለጉ አብርሃምን አንድ ብቻ በሆነ ጊዜ ከሕዝቡ መካከል እግዚአብሔርን ለመፈለግ የተነሳው እሱ ስለሆነ አንድ ብቻ በሆነ ጊዜ ይለዋል። ስለዚህ አብርሃም ያለ መምህር ያለ መጻሕፍት በስነ ፍጥረት በአይምሮ ጠባይ እግዚአብሔርን ተመራምሮ ያወቀ ታላቅ የእምነት ሰው ነው። የእምነትም መሰረት ነው ማለት ይቻላል። እግዚአብሔርን ካገኘ በኋላም እግዚአብሔር አብርሃምን እንዲህ የሚል ትእዛዝ አዞታል። በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ እግዚአብሔር አብርሃምን አለው፣ ከሀገር ከዘመዶች ከአባት ቤት ተለይተህ እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ ባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከት ሁን፣ የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ አለው። አሁን የሚገርም ነው ይሄ። አብርሃም እግዚአብሔር ይህንን ቃል ሲነግረው አላመነታም፣ ልቡ አልተከፈለም፣ አልወላወለም። በቃ ሀገሪቷ ስመ እግዚአብሔር አይጠራባትም፣ እግዚአብሔር አይመለክባትም።
እግዚአብሔርን የሚያምኑ ሰዎች አይደለም የሚኖሩት በዚያ ምድር ላይ በዚያ ሀገር ላይ። ስለዚህ ስመ እግዚአብሔር ከማይጠራበት እግዚአብሔርን ከማያመልኩ ሰዎች ተለይ አለው። ከዚያም ከዘመዶችህ ይለዋል፣ ከእናቱ ከአባቱ ከስጋ ዘመዶቹ ከነዚህም ተለይ ይለዋል። ከሀገር ከዘመድ ከአባት ቤት ውጣ ይለዋል። መለየት። አዎ እንደዚህ ስታደርግ ባርካለሁ፣ አንተን ስባርክህ ደግሞ አንተን የሚባርኩህን ደግሞ ባርካቸዋለሁ፣ የሚረግሙህን እረግማለሁ አለ። ለበረከት ሁን አለው። የምድር ነገዶች ሁሉ በአንተ ይባረካሉ አለው። ያው በሱ አብራክ እመቤታችን አለች። ከእመቤታችን ደግሞ ዓለሙን የሚባርከው አምላካችን ኢየሱስ ክርስቶስ ይወለዳልና ያንንም ሲነግረው ነው። ይህን ቃል ከሰማ በኋላ አብርሃም እናቴ አባቴ ሀገሬ ዘመዴ አላለም። ምን እበላለሁ ምን እጠጣለሁ ሳይል ወዴትም እንደሚሄድ ሳያውቅ በእምነት ወጣ ነው የሚለው። በረከቱ በሁላችን ላይ ይደርብን። ቅዱስ ጳውሎስ ይህንን ሲመሰክር እንዲህ ይላል። ዕብራውያን ምዕራፍ 11 ቁጥር 8 ላይ አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ ነው የሚለው። በእምነት ታዘዘ። ያመኑ ሰዎች መገለጫቸው መታዘዝ ስለሆነ ወዴትም እንደሚሄድ ሳያውቅ ወጣ ይላል። ወዴት እንኳን እንደሚሄድ አያውቅም፣ ወጣ። ምን እበላለሁ ምን እጠጣለሁ ሳይል፣ ምን እለብሳለሁ ሳይል፣ በየት አድራለሁ ሳይል እግዚአብሔር እንደሚያበላው፣ እግዚአብሔር እንደሚያጠጣው፣ እግዚአብሔር እንደሚያለብሰው፣ እግዚአብሔር ሁሉ ነገሩ እንደሆነ አምኗልና ወዴት እንደሚሄድ ሳያውቅ በእምነት ወጣ ይላል። በእምነት ወጣ። አብርሃም እንዲህ አላደረገም ያላቸው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ መጻሕፍት ተጽፎላችኋል፣ በመካከላችሁ መምህራን አሉ፣ ነቢያት አሉ፣ ካህናት አሉ፣ እናንተም ደግሞ ቃሉን እናውቃለን ነው የምትሉት። ቃሉ ከልባችን ሞልቶ ተርፏል ስትሉ ልብሳችሁ ላይ ጠልፋችሁት ነው የምትሄዱት። ግን አብርሃምና እናንተ አትገናኙም። አብርሃም የእምነት ሰው ነው፣ በእምነት የሚታዘዝ ሰው ነው፣ እምነቱን በሥራ የሚገልጥ ሰው ነው፣ እምነቱን በሕይወት የሚተረጉም ሰው ነው። የእግዚአብሔርን ቃል ይኖረዋል። ነገር ግን እናንተ አሁን የአብርሃም ልጆች ነን ትላላችሁ፣ አብርሃም ያደረገውን ግን አታደርጉም። አብርሃም እኮ መምህር ሳይኖረው መጻሕፍት ሳይጻፍለት በስነ ፍጥረት ባይምሮ ጠባይ እግዚአብሔር በፍጥረቱ ለፍጥረቱ ይታወቃልና እግዚአብሔር ራሱን ከገለጠበት መንገድ አንዱ ስነ ፍጥረት ስለሆነ በመጽሐፍ ራሱን ገልጧል፣ በነቢያቱ ራሱን ገልጧል፣ አምላክ ሰው ሆኖ ራሱንም ተገልጧል። ግን አብርሃም በስነ ፍጥረት እግዚአብሔርን ያወቀ ነው፣ ያለ መምህር ያለ መጻሕፍት። እናንተ ግን መምህራን ነቢያት እያሉ ስለኔ ሙሴ በሕግ መጻሕፍቱ ጽፎ ነቢያትም በትንቢታቸው ተናግረው ዳዊትም በዝማሬው ዘምሮ ግን እናንተ አታምኑም። አብርሃም የእምነት ሰው ነበረ፣ እናንተ የእምነት ሰዎች አይደላችሁም ነው። አብርሃም እንዲህ አላደረገም ያላቸው ይሄንን ነው። እናምናለን እያሉ ግን አያምኑም። ምክንያቱም ማመን መታዘዝ ነው። ማመን መታመን ነው። መታመን ነው። የአብርሃም ልጆች ነኝ ትላላችሁ እንጂ አብርሃምን መች በእምነት መሰላችሁት ነው። በእምነት አትመስሉትም ብሎ አብርሃም እንዲህ አላደረገም አላቸው። አብርሃም እንዲህ አላደረገም። ሁለተኛው አብርሃም እንዲህ አላደረገም ያላቸው አብርሃም እምነቱን መታመኑን በመታዘዝ በሥራ አብዝቶ ይገልጥ የነበረ ሰው ነው። በመጀመሪያ በሕይወቱ ድንኳን በሆነ ሕይወቱ እግዚአብሔርን ያምናል። ሰውነቱ የእግዚአብሔር ማደሪያ ነው። ሁለተኛ ደግሞ 4 ደጃፍ ባለት በተመሳቀለ መንገድ ላይ ድንኳን ተክሎ ከምስራቅ ከምዕራብ ከሰሜን ከደቡብ
የሚመጡትን ሰዎች ቋንቋ ምንድነው ጎጥህ ምንድነው ሳይል ከየት መጣህ ሳይል ብቻ በሰውነት ብቻ የመሸበት እያሳደረ የተራበውን እያበላ የተጠማውን እያጠጣ የታረዘውን እያለበሰ በዚህ መልኩ ይኖራል አብርሃም። የተራበ በማብላት የተጠማ በማጠጣት ነፍስ ያድን ነበር። ሰው ለመኖር መብላት አለበት፣ መጠጣት አለበት። ስለዚህ በማብላት በማጠጣት የሰውን ሕይወት ይታደግ ነበር፣ የሰውን ነፍስ ያድን ነበር። እንደውም አብርሃም በዚህ የደግነቱ ሥራ ጸንቶ ሲኖር የበጎ ነገር የጽድቅ ነገር ጠላት የሆነው ዲያብሎስ ፈተነው። ወደ አብርሃም የሚመጡትን እንግዶች ከመንገድ ላይ ሆኖ ወዴት ትሄዳላችሁ እያለ ይጠይቃል። ራሱን ገምሶ ደም ለብሶ በምትሃት ማለት ነው። እኛ ወደ ደጉ ወደ አብርሃም ቤት እንሄዳለን፣ ርቦናል እንዲያበላን፣ ጠምቶናል እንዲያጠጣል፣ ታርዘናል እንዲያለብሰን፣ መሽቶብናል እንዲያሳድረን። የድሮ አብርሃም መሰላችሁ ይላል። መንገድ ላይ ቆሞ ማለት ነው። መንገድ ላይ ሆኖ የሐሰትን ወሬ ያወራል። ከአብርሃም ሊለይ ማለት ነው። ከአብርሃም የደግ ሥራ ሊለይ የአብርሃምን በረከት ሊያስቀር የሐሰት አባት ነውና ሐሰትን ሲናገር ከራሱ የሚያመነጭ የሐሰት መገኛዋ ነቋ ሰይጣን ዲያብሎስ ነውና ማለት ነው። አንዱ የዲያብሎስ መገለጫ ውሸት ነው፣ የሐሰት ሥራ ነው። ስለዚህ የአብርሃም ርኅራኄ በጭካኔ ደግነቱ በክፋት ተለውጧል። የድሮ አብርሃም አይደለም እያለ በውሸት ወደ አብርሃም የሚመጡትን እንግዶች ይመልስ ነበር። ያን ጊዜ አብርሃም እንደ ወትሮው እንግዶች ወደ እኔ ይመጣሉ ብሎ ሲጠብቅ አልመጡም። ፀሐይ ጠለቀች፣ አልመጡም። መሼ፣ መዓልቱ በሌሊት ተቀየረ። አብርሃም ያለ ምስክር እንዴት ብቻዬን እበላለሁ? ብቻዬን እንዴት እጠጣለሁ? አላደርገውም አለ። አንድ ቀን ጾሙን አደረ። ሁለተኛ ቀን ሲያይም እንደዚሁ አልመጡ። ሶስተኛ ቀን ሲያይም እንደዚሁ አልመጡ። 3 ቀን ብቻዬን አልበላም ብሎ ጾሙን አደረ ይላል። በረከቱ በሁላችን ላይ ይደረብን። የአብርሃም ደግነት የአብርሃም በረከት ማለት ነው። ያለ ሰው አልበላም የሚል ማለት ነው። አብርሃም እንዲህ አላደረገም። እንግዲህ የአብርሃምን ደግነት ያየ እግዚአብሔር በአንድነቱ በሶስትነቱ የሚመለክ እግዚአብሔር በቤቱ ተገልጧል። ባርኮታልም አብዝቶ በውስጥም በውጭም በውስጥም በአፋም ባርኮታል አብርሃምን። ስለዚህ አብርሃም በዚህ የደግነት ሥራ የኖረ ሰው ነው። በዚህ በደግነት ሥራ የተመላለሰ ሰው ነው። አብርሃም እንዲህ አላደረገም ያላቸው አይሁድን እናንተ እኔ ምንም ያላደረኩትን ፍቅር አገብሮኝ ከሰማያ ሰማያት የወረድኩትን የሰውን ባህሪዬ አድርጌ የሰውን ልጅ መከራ በመከራዬ ላርቅ የሰውን ልጅ ሞት በሞቴ ላጠፋ የመጣሁትን ልትገድሉኝ ትፈልጋላችሁ? በእናንተ መካከል እውር አበራሁ፣ ጎባጣ ቀናው፣ ለምጻሞችን አነጻው፣ ሙታንን አስነሳው። እስቲ ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው? ስራዬን አይታችሁ እንኳ አታምኑም። ግን እኔን ንጹሑን ልትገድሉኝ ትፈልጋላችሁ? አብርሃም መቼ ይህን አደረገ? አብርሃም እንዲህ አላደረገም ነው ያላቸው። አብርሃም የተራበ እያበላ የተጠማ እየጠጣ የሰው ነፍስ አዳነ እንጂ መቼ ነፍስ ገደለ? መቼ ሰው ነፍስ አጠፋ? አብርሃም መች በጎጥ ተመካ? ከየት መጣ ኃይል?
ቋንቋህ ምንድነው አይል፣ ጎጥህ ምንድነው አይል። ብቻ ሰው ከሆነ በቤቱ ተቀብሎ ያስተናግደዋል በእንግድነት። አብርሃም ይሄንን አላደረገም። እናንተ ግን ዝም ብላችሁ የአብርሃም ልጆች ነን ትላላችሁ፣ የአብርሃምን ስራ ግን አትሰሩም። አብርሃምን በህይወት አትመስሉትም። አብርሃም እንዲህ አላደረገም። አብርሃም ነፍስ የሚያድን፣ እናንተ ደግሞ ነፍስ የምታጠፉ፣ ነፍስን የምትገድሉ፣ እኔን መግደል የምትፈልጉ ናችሁ። አብርሃም እንዲህ አላደረገም አላቸው። አብርሃም ይሄንን አልሰራም ያላቸው ከዚህ ተነሳ። እንግዲህ ይሄ ታሪኩ ነው ባጭሩ። ታሪኩን ብቻ ብንተርከው ምንም ዋጋ የለውም። ግን በዚህ ታሪክ ውስጥ አብርሃም እንዲህ አላደረገም የሚለውን እኔ ኢትዮጵያውያን እንዲህ አላደረጉም ወደሚል ወስደዋለሁ። ኢትዮጵያውያን እንዲህ አላደረጉም። ምክንያቱም ኢትዮጵያውያን እንደ አብርሃም እግዚአብሔርን የሚያምኑ እንደ አብርሃም ደጋግ ሰዎች የነበሩባት ሀገር ነበረችና የነበሩባት ሀገር ነበር። ኢትዮጵያ ስትነሳ የእምነት ሀገር፣ የሃይማኖት ሀገር ናት ኢትዮጵያ። መጽሐፍ ቅዱስ ብቻ አይደለም የመሰከረላት፣ በተግባርም የተገለጠ ማንነቷ ይሄ ነው። የእምነት ሰዎች እንደ አብርሃም መስዋዕተ ኦሪት በሚሰዋበት ዘመን እኮ ኢትዮጵያ መስዋዕተ ኦሪት ምሰዋ ሀገር ነበረች። እግዚአብሔርን የምታመልክ ሀገር ነበረች። ከእስራኤል ቀጥላ ደግሞ ወንጌልን የተቀበለች ሀገር ናት ኢትዮጵያ። ኢትዮጵያ የእምነት ሀገር ናት። ህዝቦቿ እግዚአብሔርን የሚያምኑ። ዛሬ ብዙ የተማሩ ሰዎች እንኖራለን፣ በሁለቱም በመንፈሳዊውም በስጋዊውም። ያን ጊዜ ግን ብዙም አልተማሩም የምንላቸው፣ ብዙም አላወቁም የምንላቸው ግን እንደ አብርሃም እንደው ብዙ መምህራን ሳያገኙ ብዙ መጻሕፍት ሳያነቡ ግን በጣም እግዚአብሔርን የሚያምኑ ሰዎች ነበሩ። የነበሩባት ሀገር ናት ኢትዮጵያ። ይሄ ብቻ አይደለም፣ እግዚአብሔርን ማመን ብቻ አይደለም። እግዚአብሔርን ለማመናቸው ደግሞ መገለጫ የሆነ ብዙ የበጎ ስራ ነበራቸው። ለዚህም ደግሞ እንግዳ ተቀባይ ተብላለች ኢትዮጵያ። እንግዳ የምትቀበል ሀገር ኢትዮጵያ ስትነሳ እንግዳን የምትቀበል ሀገር። ይሄንን ስም ያሰጧት እነዚያ እንደ አብርሃም ያሉ ደጋግ የእምነት ሰዎች ናቸው፣ እንግዳ ተቀባይ። ስለዚህ ዛሬ አብርሃም እንዲህ አላደረገም ስንል ኢትዮጵያውያን እንደዚህ አላደረጉም። የመጀመሪያው ዛሬ ኢትዮጵያውያን እንደ አብርሃም ያሉ የጥንቶቹን ደጋጎቹን የእምነት ሰዎች እንመስላለን ወይ? እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን፣ በፍጹም ሐሳባችን እንወደዋለን ወይ? እግዚአብሔርን የምንከተልነን ወይ? በሃይማኖት የምንከተልነን ወይ? አብዛኞቻችን በዚህ ዘመን በጥበባችን፣ በገንዘባችን፣ በኃይላችን የምንመካነን። ይህ ነገር ወገኖቼ እግዚአብሔርን ደስ አያሰኘውም። ከእግዚአብሔርም የሚለየን ነገር ነው። አባቶቻችን እግዚአብሔርን በማመናቸው እግዚአብሔርን ደስ አሰኝተውታል። እግዚአብሔርም እነሱን ደስ አሰኝቷቸዋል። ዘመናቸውን የበረከት ዘመን አድርጎላቸዋል። በትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ላይ እንዲህ የሚል ቃል ተቀምጧል። ትንቢተ ኤርምያስ ምዕራፍ 9 ቁጥር 23 እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣
ባለጠጋም በብልጥግናው አይመካ፣ ነገር ግን የሚመካው ምሕረትን፣ ፍርድን፣ ጽድቅን በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ፣ ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። እነዚያ ኢትዮጵያውያን የቀድሞ ኢትዮጵያውያን እግዚአብሔርን ደስ ያሰኙት ነበረ። ለምን? በጥበባቸው አይመኩም፣ በኃይላቸው አይመኩም፣ በብልጥግናቸው አይመኩም። ምሕረትን፣ ፍርድን፣ ጽድቅን በሚያደርገው በእግዚአብሔር ይመካሉ። በእግዚአብሔር የሚመኩ ነበሩ። እግዚአብሔርን የሚያመልኩ ነበሩ። ዛሬ ታዲያኛ እንደ አይሁድ መምህራን በመካከላቸው አሉ፣ መጻሕፍት አሉ። ግን ተጠራጣሪዎች ናቸው። አማኞች አልነበሩም። የእምነት ሰዎች አልነበሩም። እኛም ዛሬ ብዙ መምህራን፣ ብዙ ሊቃውንት አሉ። ግን አማኞች አይደለንም። የእምነት ሰዎች አይደለንም። ለዚህ ማረጋገጫው ደግሞ ስራችን ነው። ዛፍ በፍሬው እንዲታወቅ ያመነ ሰው ደግሞ በስራው ይታወቃልና። ስለዚህ ኢትዮጵያውያን እንዲህ አላደረጉም። አብርሃም እንዲህ አላደረገም ብቻ አይደለም፣ ኢትዮጵያውያን እንዲህ አላደረጉም። ኢትዮጵያውያን እግዚአብሔርን የሚያምኑ፣ እግዚአብሔርን የሚፈሩ፣ ሰውን የሚያፍሩ ነበሩ። አንደኛው ይሄ ነው። ኢትዮጵያውያን እንዲህ አላደረጉም። ዛሬ ከሃይማኖት የወጣ ከሰብአዊነት ያፈነገጠ ሁለቱም ጆሮአችንን ጭው የሚያደርግ ክፉ ዜና በየዕለቱ የምንሰማባት ሀገር ናት። አለመታደል ሆኖ ማለት ነው። ግን እኛ ኢትዮጵያውያን ነን ወይ? እነዚያ ተስማምተው ተፋቅረው ተዋደው ይኖሩባት የነበረች ሀገር የነዛ የደጋጎች የቅዱሳን ልጆች ነን ወይ? እነዚያ እኮ አብርሃም እንዲህ አላደረገ፣ እነዚያ ኢትዮጵያውያን እንዲህ አላደረጉ። እርስ በርስ መስማማት እኮ አይደለም። እንደ ሀገር ቤት የእግዚአብሔር ነው የሚሉ የሚኖሩበትን ቤት አይመኩበትም። እንግዳ ሲመጣ ቤት የእግዚአብሔር፣ ማንም ሰው ከመሸበት ሄዶ ማንኳኳት ነው። የእግዚአብሔር እንግዳ ይላል፣ ግባ ይሉታል። ቤት የእግዚአብሔር ነው ይሉታል። እግር አጥበው ምኝታ አንጥፈው ራት አብልተው ጠዋት ደግሞ ስንቅ ቋጥረው ይሸኙታል። ይሄ ነው መገለጫው የኢትዮጵያ። ቤተ እግዚአብሔር ነው የምንለው። ያ ብቻ አይደለም፣ እንግዳ ተቀባይ፣ ከውጭ የመጡትን እንግዳ ተቀብለናል እኮ። እግር አጥበን ተቀብለናል። እንግዳ ተቀባዮች ነን። ይሄ ነው የኛ የመልክ የነበረ መጠባይ የነበረው ማለት ነው። አሁንስ ነው ኢትዮጵያውያን እንዲህ አላደረጉም ስንል፣ አሁን ደግሞ እርስ በርስ መገዳደል፣ እርስ በርስ መጠፋፋት፣ እንዲህ በአንዱ መከራ ላይ አንዱ ለመክበር መሞከር፣ በአንዱ መስዋዕትነት ላይ አንዱ ለመኖር መሞከር። ይሄ ኢትዮጵያውያን እንዲህ አላደረጉ። ሁላችንም ዛሬ ቆም ብለን መጠበቅ አለብን። በእውነተኛ ኢትዮጵያውያን ነን ወይ? የነዛ የደጋጎቹ ሀገራችን ቅድስት ኢትዮጵያን በልዕልናዋ ከፍ ያደረጓት የምትፈራ የምታስፈራ ያደረጓት የነዛ የኢትዮጵያውያን ልጆች ነን ወይ እኛ? የአብርሃም ልጆች ነን ሲሉ አይ አይደላችሁም ነው ያላቸው። ትክክለኛ አባታችሁ ዲያብሎስ ነው። ምክንያቱም እሱ ነፍሰ ገዳይ ነው፣ እናንተም ነፍሰ ገዳይ ናችሁ። ዛሬም ይሄ ቃል ወደኛ እየመጣ ነው። የእግዚአብሔር ልጆችና የሰይጣን ልጆች እኮ የተገለጡ ናቸው እኮ። ነፍሰ ገዳይ ሆኖ የእግዚአብሔር ልጅ ሊሆን አይችልም። ኢትዮጵያዊ ሊሆን አይችልም። አብርሃም እንዲህ አላደረገም ስንል ኢትዮጵያውያን እንዲህ አላደረጉም። ዛሬ ሕፃን ብለው የማይራሩ ሽማግሌ ብለው የማያፍሩ የሚያሳዝን እኮ ነው። እርስ በርስ ወንድም በወንድሙ ላይ
የእምነት ተቋማት ምንድነው? ድሮ እኮ የእምነት ተቋማት እኮ በእምነት የማይመሳሰሉ ተቻችለው ነው የኖሩት እኮ፣ ተዋደው ነው የኖሩት እኮ፣ ተፋቅረው ነው የኖሩት። አሁን ምን አዲስ ነገር መጣ? እነዛ ኢትዮጵያውያን ያላደረጉትን አሁን እኛ እዚህ በዚህ ዘመን ያለን ኢትዮጵያውያን ያደረግነው ያለ ነገር ከየት ነው የመጣው? ምንድነው የገባበን ውስጣችን ላይ? አብርሃም እንዲህ ያላደረገም የሚለውን ስናስብ እነዛ ኢትዮጵያውያን እንዲህ ያላደረጉም ማሰብ አለብን። ተቻችለው ተፋቅረው ተዋደው ነው የኖሩት። እኛ ታዲያ ተቻችለን ተፋቅረን ተዋደን መኖር እንዴት አቃተን? ምድሪቷ ሳጠበን የኛ አይምሮ ጠቦ ማለት ነው። ሀገሪቷን እቺ ከፍ ያለች ሀገር የስልጣኔ በር የሆነች የሃይማኖት ሀገር የሆነች የታሪክ ሀገር የሆነች ነው ዝቅ ብለን ዝቅ አናድርጋት፣ ተዋርደን አናዋርዳት። በእኛ ዘመን የታሪክ ተወቃሾች አንሆን። እናስብ የቀደሙትን ኢትዮጵያውያንን ታሪካቸውን፣ ኑሯቸውን፣ እምነታቸውን ማሰብ ያስፈልጋል። አብርሃም እንዲህ አላደረገም። ኢትዮጵያውያን እንደዛ አላደረጉም። ከኢትዮጵያውያንም ደግሞ ክርስቲያኖች እንዲህ አያደርጉም። የክርስትና አስተምህሮ አለ በፍቅር መኖር ነው። በፍቅር ብቻ አይደለም፣ ጠላትህን ውደድ ነው የሚለው፣ የሚረግምህን ባርክ ነው የሚለው፣ ለሚያሳድድ ጸልይ ነው የሚለው። እኛ ክርስቲያኖች አሁን እንዴት ነው ኑሯችን? ምን ይመስላል? አንዳችን ለአንዳችን ምን እያደረግን ነው? ምንድነው የምናስበው? ግቦ መቀበል አይደል? ፍርድ ማጓደል፣ ድሃ መበደል አይደል? ወንድም ለወንድሙ ወጥመድ አይደል እንዴ? በጎጥ በቡድን ተከፋፍለን አይደል እንዴ ያለ ነው? ክርስቲያኖች አብርሃም እንዲህ አላደረገም። ክርስቲያኖች እንዲህ አያደርጉ። እውነት ክርስቲያን ማለት እኮ በክርስቶስ የሚኖር ማለት እኮ ነው። በክርስቶስ መኖር በፍቅር መኖር ማለት ነው። ማስተዋል ያስፈልጋል። አብርሃም እንዲህ አላደረገም። ያስተማረን፣ የመከረን፣ የገሰጸን የቅዱሳን አምላክ የኛም አምላክ ቅዱስ እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁን። በሰማነው ቃል ተጠቅመን 30፣ 60፣ 100 ያማረ ፍሬ አፍርተን መንግስቱን እንድንወርስ ስሙን እንድንቀድስ ኃያሉ አምላካችን ቅዱስ እግዚአብሔር ሁላችንን በቸርነቱ ይርዳን። የሁላችንን መጨረሻ ያሳምርልን። ይቆየን።